ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ረቡዕ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቡዕ ዩርቴት በኢያር ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ሜይ 6 ቀን 2026 ዓ.ም ነው። እንደ ኢትዮጵያን ዘመን አቆጣጠር ሚያዝያ 28 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ሮኒ ናወር ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮ እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ እሸቴ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። የሂዝቡላ ድርጅት ትናንት ምሽት በደቡብ ሊባኖስ ወደሚገኘው የእስራኤል መከላከያ ሰራዊት በርካታ ሮኬቶችን ማስወንጨፉ ታወቀ። ከኢራን ጋር የሚካሄደው ጦርነት እንደገና ቢታደስ የሚለውን ጥርጣሬ ተከትሎ በእስራኤልና በአሜሪካ መካከል የሚደረገው የጋራ ትብብር እንደቀጠለ መሆኑ ተገለጸ። በጽፋት የ9 ዓመቷ ታዳጊ ሃይማኖት ካሳው ከጠፋች 800 ቀናት ተቆጠሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ በሚካሄደው ድርድር ግስጋሴ እየታየበት መሆኑን አስታወቁ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የሂዝቦላ ድርጅት ትናንት ምሽት በደቡብ ሊባኖስ ወደሚገኘው የእስራኤል መከላከያ ሰራዊት በርካታ ሮኬቶችን ማስወንጨፉ ታወቀ። ሮኬቶች ከመከላከያ ኃይሉ አቅራቢያ ቢወድቁም በሰው ላይ ጉዳት እንዳልደረሰ ተገልጿል። ከዚህ ጋር ተያይዞ የእስራኤል መከላከያ ሰራዊት የሂዝቡላ ድርጅት የሚልካቸውን ከባድ ቦምብ የተጠመደባቸው ተንሳፋፊ ቁሶች ወይም ራፍካን ለማክሸፍ የሚያስችል የሚበታተን የጥይት ቀልሃዎች ያሉት መሳሪያዎችን ለመታጠቅ ዝግጅት ላይ መሆኑን አስታውቋል። በመበታተን ተንሳፋፊ ቁሶችን የሚያከሽፉ ጥይቶች የተሞሉበት መሳሪያ በሩሲያና በዩክሬን መካከል በተካሄደው ጦርነት ውጤታማ መሆኑ ተገልጿል። መሳሪያው በአንድ ቀለሃ ውስጥ 5 የብረት ጥይቶችን የያዘ ሲሆን ቦምብ ተሸክመው የሚመጡ ተንሳፋፊ ቁሶችን ወይም ራክፋን እየተባሉ የሚጠሩትን ቁሶች በ30 ሜትር የርቀት ክልል የማክሸፍ እድሉ ከፍተኛ መሆኑ ተገልጿል። የእስራኤል የምድር ጦር ልዑክ መሳሪያውን በአሜሪካ የሞከረው ሲሆን በሚቀጥለው ሳምንት በሺዎች የሚቆጠሩ የሚበታተኑ የጥይት ሳጥኖች ተገዝተው ወደ እስራኤል እንዲገቡ ሜጀር ጄኔራል ናዳቭ ሉታን ትዕዛዝ መስጠታቸውን ከደረሰን ዘገባ መረዳት ችለናል። በሌላ ዜና የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚያካሄደውን እንቅስቃሴ እንደቀጠለ ነው። የሂዝቦላ ድርጅት ከኢራን ጎን በመቆም በእስራኤል ላይ ጦርነት መክፈቱን ተከትሎ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ወታደራዊ እንቅስቃሴ ማካሄድ ከጀመረ አንስቶ እስካሁን በአየር ላይ በተወሰዱ እርምጃዎችና ፊት ለፊት በተካሄዱ የተኩስ ልውውጦች 250 የሂዝቦላ ድርጅት አሸባሪዎች መገደላቸውን ወታደራዊ ቃል አቀባዩ አስታውቋል። በሺዎች የሚቆጠሩ የሽብር መሰረተ ልማቶች፣ ጸረ ታንክ ሚሳኤሎችና የተጠመደ ፈንጂ የሚሸከሙ ተንሳፋፊ ቁሶችን ጨምሮ በመቶዎች የሚቆጠሩ የጦር መሳሪያዎች የወደሙ መሆናቸው ተገልጿል። ከኢራን ጋር የሚካሄደው ጦርነት እንደገና ቢታደስ የሚለውን ጥርጣሬ ተከትሎ በእስራኤልና በአሜሪካ መካከል የሚካሄደው የጋራ ትብብር እንደቀጠለ መሆኑ ተገለጸ። የአሜሪካ መንግስት ሰሞኑን ኢራን ያደረሰችው ጥቃት ለጦርነት የሚዳርግ አለመሆኑን ቢገልጽም የሚካሄደው ቅድመ ዝግጅት ግን ከፍተኛ መሆኑ ታውቋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከትናንት ወዲያ እሁድ በእስራኤል ከሚያገለግሉት የአሜሪካው አምባሳደር ኤክቢ ጋር ተገናኝተው መወያየታቸው የተገለጸ ሲሆን ጠቅላይ ሚኒስትሩ እሁድ ቀን ዲፕሎማሲያዊ ስብሰባና ውይይት ማካሄዳቸው የተለመደ እንዳልሆነ ተገልጿል። በጽፋት ከተማ የ9 ዓመቷ ታዳጊ ሃይማኖት ካሳው ከጠፋች 800 ቀናት ተቆጠሩ። የሃይማኖት ቤተሰቦችና ማህበራዊ ተንቀሳቃሾች በምርመራው ሂደት ግስጋሴ አለመታየቱን በመቃወም ትናንት ሉድ በሚገኘው ለሀብ 433 በተሰኘው የፖሊስ ምርመራ ቢሮ ፊት ለፊት ሰላማዊ ሰልፍ
አካሂደዋል። የሃይማኖት ታላቅ እህት ኢየሩስ ካሳው በረሽት ቤት ሬዲዮ ትናንት ምሽት በተደረገላት ቃለ መጠይቅ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከ4 ወራት በፊት ከቤተሰብ ጋር ተገናኝተው ባደረጉት ውይይት በጉዳዩ ጣልቃ ገብተው እገዛ እንደሚያደርጉ ቃል ቢገቡም ምንም አይነት እንቅስቃሴ እንዳላደረጉ ተናግራለች። הוא אמר שהוא לוקח את זה אישי והוא מטפל בזה והוא יעשה את כל מה שצריך לעשות, אבל מאז שנפגשנו איתו לא היה לנו איזשהו קשר איתו, איזשהו עדכונים לגבי מה שהוא עשה, לגבי מה שהוא רצה להעביר למשפחה. זה היה האחרון והראשון שנפגשנו איתו, ומשם אין שום התקדמות. ኢየሩስ ጠቅላይ ሚኒስትሩ ጉዳዩን በግላቸው ይዘው እንደሚመለከቱትና እንደሚከታተሉት አስፈላጊውን ነገር ሁሉም እንደሚያደርጉ ቃል ገብተው ነበር። ነገር ግን ከዚያ በኋላ ምን እንደሰሩ ያሳወቀን አካል የለም። ምንም አይነት ግንኙነትም የለንም። ለመጀመሪያም ለመጨረሻም ጊዜ ከእርሳቸው ጋር የተገናኘ ነው ከ4 ወራት በፊት ነው ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ በሚካሄደው ድርድር ግስጋሴ እየታየበት መሆኑን አስታወቁ። ፕሬዝዳንት ትራምፕ ከኢራናውያን ጋር ስምምነት የሚደረስ መሆኑን ለማየት በሆርሙዝ የባህር ሰርጥ የንግድ መርከቦች በነጻነት እንዲያልፉ ሊካሄድ የታሰበው ዘመቻ የተወሰነ ጊዜ ለማቆየት እንደታሰበ ገልጸው በኢራን ወደቦች ላይ የተጣለው እገዳ የሚቀጥል መሆኑን በራሳቸው ማህበራዊ መገናኛ ገጽ በጻፉት መልእክት አስታውቀዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፕሬዝዳንት ትራምፕ በተደጋጋሚ ሰላም እንደሚመርጡ ቀደም ሲል ገልጸው ነገር ግን ኢራን ለራሷ በሚጠቅሙ ቅድመ ሁኔታዎችና ሀሳቦች ላይ በጠረጴዛ ዙሪያ መደራደር አለባት፣ በመጨረሻ ሀሳቡ ለመላው ዓለምም ይጠቅማል ብለዋል። ሩቢዮ በዋይት ሀውስ ቤተመንግስት ለጋዜጠኞች በሰጡት መግለጫ ኢራን አካባቢውን ለጦርነት እየዳረገች የምታሸንፍበት ክስተት በጭራሽ ሊፈጠር አይችልም። የዲፕሎማሲ ድርድር ካለ ኢራንን መልሶ ለማቋቋም የተረጋጋ ሰላም እንዲኖራትና ወደ ብልጽግና መንገድም እንዲያመጣት ይደረጋል ብለዋል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ሙቀቱ ከሰነበተው ይጨምራል። በሰሜንና በመካከለኛው እስራኤል በአንዳንድ ቦታዎች ዝናብ ሊኖር እንደሚችልና ነገ ሐሙስ ሙቀቱ እየጨመረ ይሄዳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 19፣ በቴል አቪቭና በሃይፋ 21፣ በቤት ሻአን 26፣ በብኤርሸባ 22፣ በኢላትና አካባቢዋ 27 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ። ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮችን እንመለከታለን። የማዕሬብ ጋዜጣ በፊት ገጹ ካቀረባቸው ዘገባዎች መካከል አንዱ የአሜሪካና ኢራንን ጉዳይ ነው። ማዕሬብ ሁለቱ ሀገራት ያሉበትን አስቸጋሪ ሁኔታ ለመግለጽ በቀጭኑ ገመድ ላይ የተንጠለጠለ ጉዳይ በማለት እንደገለጸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን በፍጹም እድሉን አንሰጣትም ብለዋል። ትራምፕ ይህን ጉዳይ ብዙ ጊዜ ደጋግመው ይናገሩታል። ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት አትሆንም ይላሉ። ባለፈው ዓመት ሰኔ ወር በኢራን ላይ የተወሰደው ጥቃትም በኢራን የኒውክሌር ተቋማት ላይ ያነጻጸረ ነበር ብለዋል ትራምፕ። ኢራን የኒውክሌር ጦር መሳሪያ ባለቤት ሆና ቢሆን ኑሮ መላው የመካከለኛው ምስራቅን በ2 ሳምንታት ውስጥ ታጠፋ ነበር በማለት የኢራን የኒውክሌር መሳሪያ ባለቤት መሆን ያለውን አደጋ ተናግረዋል ፕሬዝዳንት ትራምፕ። የአሜሪካው የጦርነት ጉዳይ ሚኒስትር ፒት ሄገስት በበኩላቸው ሀገራቸው በሆርሙዝ ወሽመጥ ላይ የምትወስደውና ፍሪደም ወይም ነጻነት የተሰኘው ዘመቻ ቢቀጥልም ሀገራቸው ከኢራን ጋር የደረሰችበት የተኩስ አቁም ስምምነት አልፈረሰም፣ እንደተከበረ ነው ብለዋል። የአሜሪካው መከላከያ ሚኒስትር ትናንት ለጋዜጠኞች በሰጡት መግለጫ አሜሪካና ኢራን ከትላንት ወዲያ ሰኞ ዕለት ጥቃት ፈጸማቸውን ቢቀጥሉም የተኩስ አቁም ስምምነቱ መቀጠሉን ገልጸዋል። ጦርነት የሚጀመር ከሆነ ውሳኔውን የሚያስተላልፉት ፕሬዝዳንት ትራምፕ መሆናቸውን የአሜሪካ የጦርነት ጉዳይ ሚኒስትር ጨምረው ገልጸዋል። ይህ በእንዲህ እንዳለ በኢራን አመራሮች መካከል ልዩነት እንዳለ ተዘግቧል። በተለይ በኢራን አብዮታዊ ዘብ አመራሮችና ፕሬዝዳንቱ መካከል ብዙ ልዩነት መኖሩ ተገልጿል። የኢራኑ ፕሬዝዳንት የሀገራቸው ጦር ከትላንት ወዲያ በአረብ ኤሚሬትስ ላይ ያደረሰውን ጥቃት ማውገዛቸው ይታወሳል። የአብዮታዊ ዘብ ውሳኔ እብደት የተሞላበትና ኃላፊነት የጎደለው ነው በማለት በተባበሩት
በተባበረችው አረብ ኤሚሬትስ ላይ ጥቃት መፈጸም ያልነበረበት መሆኑን መግለጻቸው ይታወቃል። ይህ የሚያሳየውም በኢራን ፖለቲካዊ አመራርና በጦር አመራሩ መካከል ያለውን ልዩነት የሚያሳይ መሆኑን ማዕሪብ የተለያዩ ምንጮችን ዋቢ በማድረግ ዘግቧል። ሌላው ጋዜጣው ካቀረባቸው ዘገባዎች መካከል አንዱ እስራኤል ከሊባኖስ ሂዝቦላ ድርጅት ጋር እያካሄደች ያለውን ውጊያ ነው። የእስራኤል መከላከያ ሰራዊት የሂዝቦላን ጥቃት ለመከላከል እርምጃ እየወሰደ ይገኛል። በጦር ዘመቻውም በደቡብ ሊባኖስ ለውጥ እየታየ እንደሆነና ሂዝቦላ ከሩቅ ሆኖ ተኩስ መክፈቱና ራክፋን የተሰኘውን በአየር ላይ በራሪ አጥፍቶ ጠፊ የጦር መሳሪያ ተኩስ ለማስቀረት መከላከያ ሰራዊቱ ጥረት እያደረገ መሆኑን ገልጿል። አንድ የጦር መኮንን ስለ ጉዳዩ እንደገለጹት በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት አለ ተብሎ ብዙ ጊዜ ቢነገርም በተግባር ያለማቋረጥ ብዙ ውጊያ መኖሩን ገልጸዋል። የማዕሪብ ጋዜጣም ዛሬ ካቀረባቸው ዘገባዎች መካከል አንዱ ለመጪው የእስራኤል ብሔራዊ የክነሴት ወይም የፓርላማ ምርጫ ቅድመ ዝግጅት እየተካሄደ መሆኑን ነው። አዳዲስ ፓርቲዎችም ሆኑ ነባሮች ለምርጫው ራሳቸውን አጠናክረውና በምርጫ ውጤት ያመጡልናል ያሏቸውን ሰዎች አባል እያደረጉና እየተዋሃዱ ይገኛሉ። የአሻር ፓርቲ ሊቀመንበር ጋዲ ዘንኮት ከሳቸው ፓርቲ የቀድሞ የጠቅላላ ደህንነት ጥበቃው ወይም ሻባክ ሊቀመንበር ዮራም ኮሄን ከፓርቲያቸው አባል መሆናቸውን ትላንት በይፋ አስታውቀዋል። የአሻር ፓርቲ ሊቀመንበር ጋዲ ዘንኮት ዮራም ኮሄን ከፓርቲያቸው አባል መሆናቸውን ካስታወቁ በኋላ በላፒድና ቤኔት መካከል የተደረሰበትን አንድነት መፍጠር በተመለከተ ተናግረዋል። ላፒድና ቤኔት ውህደታቸውን የነገሩኝ ለመገናኛ አውታሮች ከማስታወቃቸው 5 ደቂቃ በፊት ነው ብለዋል። ዮራም ኮሄን በበኩላቸው አሁን ያለው መንግስት እንዲቀጥል ማድረጉ አደገኛ ነው በማለት በጠቅላይ ሚኒስትር ናታንያሁ ላይ ወቀሳ አሰምቷል ብሏል። ማዕሪብ ሌላው ሮሃም ነዋሪውና ባዛ የቆሰለው ተቋራጭና ኢንዱስትሪ ሰው እስራኤል ቤን ስትሪት አቪግዶር ሊበርማን ከሚመሩት የእስራኤል ቤቴኑ ፓርቲ ጋር አባል ሆኖ በመጪው የክነሴት ምርጫ ለመወዳደር መወሰኑን ጋዜጣው ጨምሮ ዘግቧል። ሌላው ማዕሪብ የሊኩድን ፓርቲ በተመለከተ እንደዘገበው የፓርቲው ሊቀመንበር ጠቅላይ ሚኒስትር ቢንያሚን ናታንያሁ በፓርቲው የውስጥ ደረጃ ምደባ ምርጫን ፕራይሜሪዝን ላካሂዱ ይችላሉ፣ ፓርቲውን ለማጠናከርም አዳዲስ አባላትን ሊጨምሩ ይችላሉ የሚል ግምት አለ በማለት ዘግቧል። ይሁን እንጂ የሊኩድ ፓርቲ ቅድመ ምርጫ በማድረግ የሚታወቅ ፓርቲ ስለሆነ የፕራይሜሪዝ ምርጫውን ሊያካሂድ ይችላል ተብሏል። በማዕሪብ ጋዜጣ ከቀረቡ ዘገባዎች መካከል በፔታቲክቫ ከተማ ከ10 ቀናት በፊት በጩቤ ውጊያ የተገደለው የኢማኑ ቢንያሚን ዘለቀ ጉዳይ ነው። እህቱ ኢየሩስና ወንድሙ ገዝታው ዘለቀ ከማዕሪብ ጋዜጣ ጋር ባካሄዱት ቃለ ምልልስ ልክ በፔታቲክቫ ከተማ በኢማኑ ላይ እንደደረሰው ግድያ በሌላው ቦታም ለእያንዳንዱ ሰው ሊደርስ ይችላል። ይህ የኛ ጉዳይ ብቻ ሳይሆን የሁሉም ሰው ጉዳይ ነው። እኛ እየጠየቅን ያለው ድርጊቱን በፈጸሙት ላይ የሚወሰደው የህግ ቅጣት በጣም ከባድ እንዲሆን ነው ማለታቸውን ማዕሪብ ዘግቧል። የኢዲዮት አህሮኖት ጋዜጣም ሆነ ማዕሪብ የዘገቡት ደግሞ የአየር ኃይሉ ዋና አዛዥ ሆነው ባለፉት ዓመታት ያገለገሉት ሜጀር ጀነራል ቶሜር ባር ስልጣናቸውን ጨርሰው ለአዲሱ አዛዥ ሜጀር ጀነራል ቶሜር ቲችነር ማስረከባቸውን ነው። በስልጣን ርክክቡ አዲሱና የቀድሞ የአየር ኃይል አዛዦች ከኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚር ጋር በመሆን ወታደራዊ ሰላምታ ሲሰጡ የሚያሳይን ፎቶግራፍ በመለጠፍ ስለ ስልጣን ርክክቡ ስለነበሩ ጉዳዮችና ስለ ወደፊት ሁኔታ ሰፊ ዘገባ አቅርቧል። ስልጣናቸውን የጨረሱት የአየር ኃይል አዛዡ ቶሜር ባር የጥቅምት 7ቱ ጉዳይ ትክክለኛ ሁኔታ የሚታወቀው ሁኔታውን በትክክል በሚያጣራ የውጭ ኮሚቴ ነው ብለዋል በማለት የኢዲዮት አህሮኖት ጋዜጣ ዘግቧል። ጋዜጣው የገንዘብ ሚኒስትር በጻለት ስሞትሪች የጥቅምት 7ቱን የሽብር ጥቃት የቴክኒክ ውድቀት ነው በማለት ሲናገሩ፣ ሜጀር ጀነራል ቶሜር ባር በበኩላቸው በወቅቱ ከዜጎች ጋር አልነበርንም፣ ክስተቱ የተፈጸመው በእኔ ስልጣን ዘመን ነው በማለት ኃላፊነቱን ወስደዋል ብሏል። አዲሱ የአየር ኃይል አዛዥ ሜጀር ጀነራል ኦሜር ቲችለር በበኩላቸው የአየር ኃይሉ ከመቼውም ጊዜ በበለጠ ዝግጁ እንደሆነና ኢራንን ለማጥቃት ሁሉንም የአየር ኃይሉን ተዋጊ አውሮፕላኖች ሁሉ ለማሰለፍ ዝግጆች ነን ማለታቸውን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። ሌላው የኢዲዮት አህሮኖት ጋዜጣ የዘገበው የአሜሪካ የስለላ ድርጅት ኢራን በአንድ ዓመት ውስጥ የኒውክሌር ቦምብ የመስራት አቅም አላት ማለቱን ነው። እንደ ኢዲዮት አህሮኖት ጋዜጣ ዘገባ አሜሪካና እስራኤል ምናልባት በኢራን ላይ ተጨማሪ ጥቃት ለመፈጸም ቅድመ ዝግጅት እያደረጉ ባሉበት ወቅት፣ ኢራንም በተባበረችው አረብ ኤሚሬትስን እያጠቃች ባለችበት ወቅት ፕሬዝዳንት ትራምፕ
ከኢራን ጋር የተደረሰበት የተኩስ አቁም ስምምነት አልተጣሰም ብለዋል። ኢራናውያን ምን ማድረግ እንዳለባቸውና ክልክል የሆነውን ነገር ያውቃሉ በማለት ፕሬዝዳንት ትራምፕ ተናግረዋል። በሌላ በኩል ደግሞ ኢራን በአንድ ዓመት ውስጥ የኒውክሌር ጦር መሳሪያ የመስራት አቅም እንዳላት የሀገሪቱ የመረጃ ድርጅት ገልጿል በማለት ዘግቧል። የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው። የሀሬጽ ጋዜጣ በበኩሉ ከኢራን ጋር የተደረሰበት ጊዜያዊ የተኩስ አቁም ስምምነት ባይጣስም ሀገሪቱ የምታደርገው እንቅስቃሴ ጦርነቱ እንዲታደስ የሚያደርግ ነው። አሜሪካ እንደምትገምተው ደግሞ በኢራን ላይ የተካሄደው ጦርነት ሀገሪቱን የኒውክሌር ጦር መሳሪያ ባለቤት እንዳትሆን ወይም ከኒውክሌር እቅድ እንዳትርቅ አላደረገም ብሏል። አንድ የእስራኤል ምንጭ ለሲኤንኤን ቴሌቪዥን ጣቢያ እንደገለጸው ደግሞ እስራኤልና አሜሪካ በኢራን ላይ ተጨማሪ ጥቃት ለመፈጸም እየተዘጋጁ ነው ብሏል። ሀሬጽ ካቀረባቸው ዘገባዎች መካከል አንዱ ለብዙ ሀገራት የአየር ብክለት ጉዳይ አሰልችቷቸዋል። ትልቅ ዓለም አቀፍ የአየር ንብረት ጉባኤ እንዲካሄድ እየጠየቁ ነው። በኮሎምቢያ አየር ንብረት ለውጥ በተመለከተ ጉባኤ ተጀምሯል። ለዓለም አየር ንብረት ለውጥ ምክንያት የሆኑትና ፋብሪካዎቻቸው ወደ ከባቢ አየር በካይ ጋዞችን የሚለቁት ሀገራት በጉባኤው የአየር ንብረት ብክለትን ለመከላከል በቀረበው ሀሳብ ተስማምተዋል፣ ተካፍለዋል። ብዙ ሀገራትም እርምጃ እንዲወሰድ እየጠየቁ ነው ብሏል ሀሬጽ። የእስራኤል አየም ጋዜጣ በበኩሉ የቀድሞ ሻባክ ድርጅት ኃላፊ ዮራም ኮሄን ከያሻር ፓርቲ ጋር መቀላቀላቸውን የገንዘብ ሚኒስትር በጻለል ስሞትሪች ለጥቅምት 7 ተናግረዋል የተባለውና ትላንት ብዙ መነጋገር የነበረውን በተለይ ከአረብ ፓርቲዎች ጋር መንግስት መመስረት ከጥቅምት 7 ሽብር ጥቃት የከፋ ነው ብለዋል መባሉ በተሳሳተ ሁኔታ የተረዱት አካላት እንዳሉ ማስተባበላቸውን ገልጸዋል። ለእስራኤል አየር ኃይል አዲስ አዛዥ መሾሙና የሰሜን እስራኤል ጉዳይ በጦርነት ጥብቃ ስር መሆኑንም ሀሬጽ እና እስራኤል ሀዮም ጋዜጦች ዘግቧል። ጋዜጦች በስፖርታዊ ዘገባቸው ትላንት ምሽት የተካሄዱ ጨዋታዎችን ተመልክተዋል። በ31ኛው ሊጋታል ጨዋታ ማካቢ ቴል አቪቭ ሃፖኤል ፔታህ ቲክቫን 4-0 አሸንፏል። ዛሬም ሌሎች ሁለት ወሳኝ ጨዋታዎች ይካሄዳሉ ብሏል። በአውሮፓ ሻምፒዮን አርሴናል አትሌቲኮ ማድሪድን አሸንፎ ለፍጻሜ አልፏል። ዛሬ ሌላኛው ጨዋታ ይካሄዳል። በፓሪስ ሳን ጀርመንና በባየር ሙኒክ መካከል ከምሽቱ 10 ሰዓት ጀምሮ ጨዋታው ይካሄዳል። ባለፈው ሳምንት በነበረው ጨዋታ ፓሪስ ሳን ጀርመን ባየር ሙኒክን 5-4 ማሸነፉ ይታወሳል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይህን ይመስላል። ርዕሰ ጉዳዮች አሉን። ወርቅነሽ እንግዲህ ለአየር ኃይሉ አዲስ አዛዥ ተሾመዋል። እስኪ ያለው ሁኔታ እንዴት ነው? አዎ እንግዲህ በአየር ኃይሉ ቀደም ለበርካታ ዓመታት ሲያገለግሉ የቆዩት ሜጀር ጄኔራል ቶሜር ባር በአዲስ አዛዥ ተቀይረዋል። እሳቸውም ሜጀር ቶሜር ባር ይባላሉ። መጀመሪያው እንደሚታወቀው የቀየሯቸው ደግሞ ኦሜር ቲሽለር ነው የሚባሉት ሜጀር ጄኔራል ኦሜር ቲሽለር። ትናንት እንግዲህ የስልጣን ሽግግር ሲካሄድ ሜጀር ጄኔራል ቶሜር ባር ባሰሙት ንግግር ያው ጥቅምት 7 ላይ የደረሰውን ጥቃት ነው ትኩረት በመስጠት ውድቀት ታይቶብናል፣ በእኔ ኃላፊነት ዘመን ነው የተከሰተው በማለት ኃላፊነት እንደወሰዱና ኃላፊነታቸውን እንዳልተወጡ በዚህ ዙሪያ ነው ሰፊ ንግግር ያደረጉት። ያን ቀን ጥቅምት 7 ጧት አጠቃላይ የአየር ኃይሉ ስራ ላይ የተሰማራውም በማስተዳደር ደረጃ በቢሮ በታላላቅ ኃላፊነት የነበረውም በጣም ተገርመናል። ድንገት ነው እንዲህ አይነት መከራ የወደቀብንና ከጀርመኑ ጭፍጨፋ በኋላ በእስራኤል ለመጀመሪያ ጊዜ የደረሰ ከባድ ጉዳት ነው፣ ጥቃት ነው፣ እልቂት ነው በእኔ ዘመን ተፈጽሟል ያው በማለት ኃላፊነት እንደወሰዱ አይነት ንግግር ኃላፊነት የወሰዱ መሆናቸውን ተናግረዋል። ይሄን ነው ትኩረት እየሰጡበት ያው የስልጣን ሽግግሩ ተካሂዷል። እንግዲህ አዲሱ የአየር ኃይሉ አዛዥ ስልጣን ተረክበዋል። ይሄን ነው የሚመስለው። እንግዲህ ያለው ሁኔታ ከሞላ ጎደል ሰጠኝ። አንተ ምን ጨምረው ካለ? አዎ እንግዲህ አዲሱ አዛዥ ነው። በፊቱ እንግዲህ አገልግለዋል። በተለይ የአየር ኃይሉ በዚህ በኢራን ጦርነት በአካባቢያዊ ጦርነትም ያሳየው ብቃት በጣም ከፍተኛ ነው። ነገር ግን የጥቅምት 7ቱን ሁኔታ እንዴት የእስራኤል አየር ኃይል ያን ያክል ጉዳይ አላስቀረም? ያን ቀላሉን እዚህ ሰፈር ዘው እንዲያው እርምጃ አልወሰደም በሚሉ ብዙ ትችት እየቀረበ ነው። ይህንን ደግሞ አጣሪ ኮሚቴ ከውጭ የተቋቋመ
ነው ሊያውቀው የሚችል ያሉበትና በእኔ የስልጣን ዘመን ተፈጽሟል ብለው ኃላፊነት ለመውሰድ የሞከሩበት ሁኔታ አለ። ይሄ ጥያቄ እስራኤል አየር ኃይል ካለው ብቃት አንጻር የጥቅምት ሰባቱ ጉዳይ በጣም መነጋገሪያ እንደሆነ አሁንም ያለ ጉዳይ ነው። ብዙ በሀገሪቱም አጣሪ ኮሚቴ እንዲኖር የሚፈለግበት ጉዳይ ነው። ሌላው አዲሱ እንግዲህ ኦሜር ቲሽነር ደግሞ ያው የአየር ኃይሉ አዛዥ መሆናቸውን አሁን አንቺ እንደገለጽሽው ተሹመዋል። የ51 ዓመት ሰው ናቸው። ገና ናቸው ማለት ይቻላል። በመከላከያ ሰራዊቱ ግን ብዙ ዓመታትን አገልግለዋል። አውሮፕላን ተዋጊ አውሮፕላኖችን አብራሪ የነበሩ ኤፍ-16 ኤፍ-15 ኤፍ-35 የሚባለውን የታየሴት 140 ታየሴት 119 እና የመሳሰሉትን የንቫቲም ጦር ሰፈር አዛዥ ሆነው ያገለገሉ ናቸው። ብዙ ልምድ ያላቸው እና የሚስማሙ ናቸው። እንግዲህ መልካም እድል ነው የምንመኝላቸው። እንግዲህ የአየር ኃይሉ ብቃቱ ከፍተኛ ነው። ወደፊት ደግሞ የበለጠ ይሻሻላል ብለን እናስባለን። አዎ ጥሩ። ሌላው ርዕሰ ጉዳያችን እንግዲህ እስራኤል ደግሞ ለአዲስ ብሔራዊ ምርጫ እየተዘጋጀች ነው። በመጪው ጥቅምት ወር ምርጫ ይካሄዳል በሀገራችን እንደሚታወቀው። የፖለቲካ ፓርቲዎች ቅድመ ዝግጅት እያደረጉ ይገኛሉ። አዳዲስ ፖለቲከኞችም ወደ ፖለቲካው እየመጡ እንደሆነ እያየን ነው። እንዴት ነው ያለው ሁኔታ? ምን ይመስላል? ይሄ እንግዲህ ጨዋታው በደንብ ፖለቲካው ተጀምሯል። በተለይ ደግሞ ቤኔትና ላፒድ ውህደት ከፈጠሩ በኋላ የአሻር ፓርቲም አብሮ ይሄዳል የሚል ግምት ጥሪም እንዳቀረቡ ነው። ነገር ግን እሳቸው የአሻር ፓርቲ ሊቀመንበር ጋዲ አይዘንኮት እንዳሉትኝ 5 ደቂቃ ሲቀር ነው ውህደቱን የነገሩኝ ለመገናኛ አውታር ከመግለጻቸው በፊት በማለት ለራሳቸው የሚሄዱ መሆኑን የሚያሳይ ነው። እንግዲህ እዚህ የአሻር ፓርቲ አባል እንዲሆኑም የቀድሞውን የሻባክ ድርጅት የጠቅላላ ደህንነት ጥበቃ ኃላፊ የነበሩትን ዮራም ኮሄንን አባል አድርገዋል። ይህ ትልቅ ቦታ የሚሰጣቸው ሰው ናቸው እና ምናልባት ፓርቲውን ያጠናክራሉ። ሌሎች አዳዲስ አካላትም በፓርቲው አባል ይሆናሉ የሚለው ከፍተኛ ግምት አለ። እንግዲህ እንደምናየው ከቤኔትና ላፒድ ፓርቲ ውህደቱን ከፈጠረው ፓርቲ ጋር አብረው የማይሄዱ መሆኑና ለራሳቸው የሚሄዱ መሆኑን የሚያሳይ ምልክት ነው። ሌላው በሊኩድ ፓርቲ የፕራይመሪዝ ምርጫ ይካሄዳል አይካሄድም የሚለውም ሌላ ጥያቄ ነው። በጋዜጦች እንደቀረበው ከሆነ ላይካሄድ ይችላል የሚል ግምት አለ። ግን የሊኩድ ፓርቲ የፕራይመሪዝ ምርጫን በማድረግ የሚታወቅ ነውና አሁን እንግዲህ ምርጫው ከመካሄዱ በፊት ፓርቲዎች ራሳቸውን አስቀድመው የተሻለ ደረጃ ለማድረስና ጥሩ ቦታ በተለይ ደግሞ ከህዝብ ላይ ግምገማዎች ጥሩ ውጤትን ለማምጣት ጥረት እያደረጉ ያለበትን ሁኔታ እየተመለከተ ነው። በእስራኤል ቤቴኑ ፓርቲም የገቡ አዳዲስ አባላት አሉ እና ጥሩ መስሎ ይታያል። እንግዲህ ምርጫው ሲደርስ የምናየው ነው። የአሁኑ ሩጫ የት ያደርሳል የሚለውን እና የምትጨምረው ካለው እዚህ ላይ ያው ብዙ የምጨምረው ባይኖርም ፓርቲዎች ራሳቸውን እያጠናከሩ ይመስላል። የቤኔትና የላፒድን ውህደት የፖለቲካ ፓርቲዎች በአብዛኛው ደግፈውታል። የተለያዩ ፓርቲዎች እንግዲህ ወደ እነሱ ፓርቲ ይመጣሉ ተብሎ ነው ተጠብቆ የነበር። አሁን በምናየው ሁኔታ ግን ለምሳሌ ጋዲ አይዘንኩት የራሳቸውን ፓርቲ ትልቅ ለማድረግና ለማጠናከር ሙከራ እያደረጉ ነው የሚታየው። ከዚህ በፊት እንደምናስታውሰው የጋዲ አይዘንኩት ከቤኒ ጋንጽ ጋር ነበረ ውህደት ፈጥረው ሁለቱ ፓርቲ አንድ ሆኖ የነበረው። ጥቅምት 7 ጥቃት ከደረሰ በኋላም ወደ መንግስት ተቀላቅለው አብረው ለመስራት ሞክረው ነበር። በኋላ አልተቻለም። እንደገና ያው ጋዲ አይዘንኩትና ቤኒ ጋንጽም ተለያይተው ነው ጋዲ አይዘንኩት ለብቻ እየሄዱ ያለውና መጀመሪያ ሁለቱ ፓርቲ አንድ ላይ ጥምረት ሲፈጥር እንግዲህ ሁለቱም በመከላከያ ሰራዊት ውስጥ በከፍተኛ ስልጣን ያገለገሉ ኢታማጆርም ሆነው በኋላም ያው በዚህ ሂደት በደህንነቱ በእስራኤል እንግዲህ የደህንነቱ ቁንጮ ላይ የነበሩ ሰዎች ስለሆነ የሆነ አዲስ ነገር ይፈጠራል ጥሩ እንደሆነ ለሀገሪቱ ደህንነት ትልቅ ነገር ተጠብቆ ነበር። የተጠበቀው ነገር ግን ያው ብዙም እንደተጠበቀው አይደለም። ፓርቲዎች እንዲያውም ተለያይተው የቤኒ ጋንጽ ፓርቲ አሁን እየጠፋ ያለበት ሁኔታ ነው። እንግዲህ በመገናኛ አውታሮች እንደሚነገረው ጥናቶች እንደሚያመላክቱትና አሁን ጋዲ አይዘንኩት ግን ይሄን ነገር እንደቀጠሉበት ነው ያለው። የቀድሞውን የሻባክ ድርጅት ኃላፊ ዮራም ኮሄን እንዲቀላቀሉ አድርገዋል። ምናልባት ይሄ ሂደት ይቀጥል ይሆናል። እንግዲህ በመጀመሪያ ጥሩ ይመስላል። በተለይ እስራኤል ደህንነት ጉዳይ በደንብ ያውቁ አካላት አንድ ላይ ሲቀላቀሉ ፓርቲ ሲያቋቁሙ ለእስራኤል ደህንነት በተለይ ጥሩ እንደሆነ ነው የሚጠበቀው። መጨረሻ ላይ ምን ስራ ይሰራሉ የሚለው ግን ያው በሂደት የሚታይ ነው። እንግዲህ ከምርጫው በኋላ በሂደት የሚታይ ነው። እዚህ ላይ እንደው የቤኒ ጋንጽ ከሆላማን ጉዳይ
አነጋጋሪ እንደሆነ ነው። በፓርቲው ብዙ አንድ ሁለት አባላት ዋና ዋና የሚባሉት የለቀቁበት ሁኔታ አለ። የፓርቲው ሊቀመንበር ቤኒ ጋንጽ እንሄዳለን እስከ መጨረሻው፣ ከህዝብ ላይ የሚደረግ ግምገማ ዋናውን ውጤት የሚያሳይ አይደለም፣ በአቋማችን እንደጸና እንሄዳለን ብለዋል። ግን አንድ እንደው ጥያቄ ምልክት የሆነብኝ ለምንድን ነው ቤኔትና ላፒድ ቤኒ ጋንጽን ጥሪ ያላቀረቡላቸው? ጋዳይ ዘንኮትም ቢሆን ለምንድነው ያላቀረቡላቸው የሚል እስካሁን ምናልባት የፓርቲው አባላትን ጠይቅ ይሆናል። ለምን እንደሆነ ራሳቸውን ችለው ለመሄድ ስለፈለጉ ነው? እስካሁን በፊት የነበረው አንድነት ውጤት አላመጣልንም የሚል ሳቤ ወስደው የሚለው ጋዳይ ዘንኮት ምናልባት አብረው ለምን እንደነበሩ እናውቃለን። ስለተለዩ የተለዩበት ምክንያት አላቸው። እንደገና ጥሪ ያቀርባሉ ተብሎ አይጠበቅም። ጋዳይ ዘንኮት እንግዲህ ቤኒ ጋንጽን ይጠራሉ ማለት እንግዲህ የሚጠበቅ አይደለም። እናያለን ግን በሂደት ምክንያቱም አብረው ነበሩ ስለማይሄዱ ነው የተለያዩትና እንግዲህ ውጤት አላለም። ከዚህ በኋላ እንደገና ይጠሯል፣ እሳቸውን ይጠሯቸዋል ማለት ምናልባት እንግዲህ እሳቸው ያውቃሉ ምክንያታቸውን የተለይተው የሄዱበትን ምክንያት። ቤኔትና ላፒድ እንዳልከው ጥሪ ያላቀረቡላቸውም ከላፒድ ፓርቲ ጋር የቤኒ ጋንጽ ፓርቲ በርዕዮተ ዓለም አብሮ መሄድ አይደለም። እንግዲህ ምንም እንኳን ቤኔትም እንደዛም ቢሆኑ ግን ያው ከዚህ በፊትም አብሮ ስለነበሩ አሁንም አብሮ ለመሄድ ወስነዋል። ምናልባት ምክንያታቸው ይሆናል ወይም ሌላ ምክንያት አይታወቅም። ለማንኛውም እንዳልከው የካሆል ላቫን ፓርቲ በጥናቱ መሰረት ጥያቄ ምልክት እንደሆነ ነው የሚገለጸው። ወደ ክነሴቱ ላይ ገባ ይችላል የሚል ቅድመ ሁኔታ ነው ያለው። ሌላው ርዕሰ ጉዳይ በኢራንና በአሜሪካ መካከል ያለው አለመግባባት እንደቀጠለ ነው። ውጥረቱ እንዳለ ነው። ትራምፕ ደግሞ ፕሬዚዳንት ዶናልድ ትራምፕ የተለያዩ ነገሮችን በየጊዜው ያሳውቃሉ። እንዴት ነው ያለው ሁኔታ? አዎ ይሄ ጉዳይ በጣም ግራ የሚያጋባ ነው። ስምምነት ሊፈጸም ነው ይባላል፣ ፓኪስታን እያደራደረች ነው ይባላል። የሆርሙዝ ጉዳይ አለ፣ ማዕቀብ፣ ገንዘብ፣ ኒውክሌር ጦር መሳሪያ፣ ሁሉ ነገር ግራ ያጋባል። ፕሬዚዳንት ትራምፕም የሚሰጡት መግለጫ የኢራን መሪዎችም አንድነት የላቸውም እና አሁን ያለንበት ሁኔታ እንዲያውም ጊዜ ለመውሰድ የሚደረግ ጥረት እንጂ ጦርነቱ የሚታደስ መሆኑን የሚያመላክቱ ብዙ ነገሮች አሉ። አሜሪካ የምትሆን ወደ መካከለኛው ምስራቅ ብዙ ኃይል እየላከች እንደሆነ ይነገራል። በሌላ በኩል ደግሞ ድርድር አለ፣ ተስፋ አለ ይባላል። በሆርሙዝ አካባቢም ክፍት ለማድረግ ዘመቻ እንዳለ ይነገራል። በሌላ በኩል ደግሞ በማዕቀብ ኢራንን እየቀጣች ነው አሜሪካ። በተለይ የባህር ኃይል ላይ በባህር ክልል ላይ የጣለችው ማዕቀብ ኢራንን ዋጋ እያስከፈለን ይባላል። ግራ የሚያጋባ ይህ ነው ብሎ ለመተንበይ እንኳን አስቸጋሪ የሆነ ሁኔታ ላይ ነው ያለን። መጨመሪው ካለው አዎ ፕሬዚዳንት ዶናልድ ትራምፕ ባሳለፍነው ሌሊትም እንደዚሁ አዲስ መልእክት ይፋ አድርገዋል። ከኢራን ጋር ባለው ሁኔታ ከኢራን ጋር ስምምነት ላይ ለመድረስ የሚካሄደው ድርድር በጣም ከፍተኛ የሆነ ግስጋሴ እየታየበት መሆኑን ነው የገለጹት ባሳለፍነው ሌሊት ባስተላለፉት መልእክት። በዚህ ምክንያትም የሆርሙዝን የንግድ መርከቦች መተላለፊያ መስመር ለመክፈት ያው ዘመቻ እንዲካሄድ ወታደራዊ ዘመቻ አውጀው ነበር ትራምፕ። ምናልባት ያን ዘመቻ ልናዘገየው እንችላለን ኢራን ከተስማማች ብለን ለማዘግየት አስበናል ብለዋል በይፋ። እዚህ ጋር ተያይዞ ግን በኢራን ወደቦች ላይ እንቅስቃሴ እንዳይኖር፣ የንግድ እንቅስቃሴ ወጭም ገቢ መርከብ እንዳይኖር የጣሉት እገዳ እንደሚቀጥል ነው ያስታወቁት። እንግዲህ አሜሪካ እኔ ያልኩትን ተቀበሉ ነው፣ እገዳው ግን እንደቀጠለ ነው። ይሄ እንግዲህ አሜሪካን ጥቅም ብቻ የሚያሳይ ይመስላል። ዞሮ ዞሮ ግን ኢራን ደግሞ ካልተስማማችና ለቅድመ ሁኔታዎች እጅ ካልሰጠች እንደተባለው አስቸጋሪ ነው። የኒውክሌር ጦር መሳሪያ የመታጠቋን የመገንባቷን ሁኔታ እንደምትቀጥልበት ነው። እንግዲህ በዚህ ዙሪያ ሀሳብ አታንሱ እንዳለች ነው። አይታወቅም ለወደፊቱ እንግዲህ የዶናልድ ትራምፕን ሀሳብ ልትቀበልና ወደ ስምምነት ሊመጡ ይችላሉ። ያለው እውነታ ግን ምንድን ነው? አሁን የኢራን ኢኮኖሚ ከሚገባው በላይ እየደቀቀ ነው። ኢራን ወደ አስቸጋሪ ሁኔታ እየሄደች እንደሆነና በመሪዎች መካከልም ከፍተኛ የሆነ መከፋፈል እንደተፈጠረ ነው በይፋ እየተነገረ ያለው። እንግዲህ ከጦርነት በኋላ ኢራን ደግሞ የንግድ እንቅስቃሴዋ ካቆመ ምን ሊሆን ይችላል? ይሄ የሚጠበቅ ነው። አይታወቅም። እንግዲህ የኢራን መሪዎች መግባባት ከቻሉ ለቀረበላቸው ቅድመ ሁኔታ እጅ ሊሰጡ ይችላሉ። አዎ ግን አሁን ካልሽው በተጨማሪ አንድ እውነታ አለ የምናየው። የኢራን ላይ ሁለት ጊዜ እንግዲህ ሁለት ዙር ጦርነት ቢካሄድም የተፈለገውን ውጤት እንዳላመጣ የሚያሳይ ነው። ምክንያቱም ኢራን የኒውክሌር ጦር መሳሪያ ባለቤት ተቃርባለች የሚል የአሜሪካ የስለላ ድርጅቶች ይፋ ያደረጉበት ሁኔታ የሚያሳየው ምንም ይሁን ምንም በኢራን ላይ የተካሄደው ጦርነት ጉዳት ቢያደርስባትም በሀገሪቱ የሚፈለገውን የኒውክሌር የማብለል ወይም የመስራት አቅሟን ሙሉ በሙሉ እንዳልደመሰሰ ወይ እንደገና በጦርነት አሊያም ደግሞ በስምምነት ሊያልቅ የሚችልበትን ሁኔታ እንደፈጠረ የሚያሳይ ነውና የተብላላ የኡራኒየም ማዕድኑም የት እንዳለ አይታወቅም፣ ከምድር ውስጥ ተደብቆ ነው ያለ ይባላል።
ይሄ እንግዲህ ወይ ጦርነት ወይ ስምምነት ከሌለ ያው ችግር ነው። መሀል ላይ ሆነን በጣም ከፍተኛ ችግር ውስጥ ነው የምንገባ። ወደ ጦርነት የምንሄድ መስሎ ይታያል ሌላ መፍትሄ ከሌለ በዲፕሎማሲያዊ መንገድ እና ያው የጦርነት የተያዘው 4-5 ዓላማዎች እስካሁን ሙሉ በሙሉ አለመሳካታቸውን የሚያሳይ ጉዳይ ነው። ጥሩ እንግዲህ በሂደት የምናየው ጉዳይ ነው። ኢራን ምናልባት ጦርነቱ ምናልባት ላይቀር ይችላል። ትልቁ ነገር አሁን ያለው ጥያቄ ምልክት ጦርነቱ እንደገና ሊታደስ የሚያስችሉ ምልክቶች እየታዩ እንደሆነ ነው በርካታ ዓለም አቀፍ መገናኛዎች የሚዘግቡት። ወደ የሚቀጥለው ዝግጅት እንለፍ።